ሳምንት ያየን በነበረው በቁጥር 1 እና 2 ላይ በተያያዘው ሐሳብ ነበር ያየን የነበረው። ትኩረት አድርገን የተመለከትነውን ትንሽ ሳንጨርስ ነበር ሰዓታችን የሞላው። ዛሬም ትንሽ ነገር ማለት እፈልጋለሁ። ትኩረት አድርገን እየተመለከትን የነበረው ጳውሎስ ስለራሱ ሐዋርያነት በጣም አስረግጦ ለመናገር የፈለገበት ክፍል ነው። የሱ ሐዋርያነት በማንና በምን እንደሆነ ሰዎች እንዲረዱት ፈልጎ በጣም አስረግጦ ሲናገር የተናገረውን ቃል ነበር የተጠቀምነው። ምንድነው ብሎ የተናገረው? በክርስቶስ ኢየሱስ እግዚአብሔር አብ ከሙታን ባስነሳው የሚለው ነው ያየን ያለነው። ስለዚህ ጳውሎስ ለምንድነው እዚህ ቦታ ላይ የክርስቶስ ኢየሱስን ከሙታን መነሳት መጥራት ያስፈልገው ብለናል? ምክንያቱም እዚህ ሐሳብ ውስጥ ስለራሱ ሐዋርያነት ነው ሊናገር የፈለገው። የሱ ሐዋርያነት በሰው እንዳይደለ ለመናገር ሲፈለግ የተጠቀመው ምን ብሎ ነው? እግዚአብሔር አብ ከሙታን ባስነሳው በክርስቶስ ኢየሱስ ይላል። በእግዚአብሔር አብና ከሙታን ደግሞ እግዚአብሔር ባስነሳው በክርስቶስ ኢየሱስ ይላል። ስለዚህ እዚህ ቦታ ላይ ምንድነው ያልኩት? የክርስቶስ ኢየሱስን ከሙታን መነሳት ነው እያወራን ያለነው። የክርስቶስ ኢየሱስ ከሙታን መነሳት ለኛም መነሳት እንዳደረገልን አውርተናል። ሌላው ደግሞ የተመለከትነው ኢየሱስ ክርስቶስ ከሙታን መነሳቱ ምንድነው የሚለውን ስናይ በጣም በስፋት የተናገርኩት ኢየሱስ በምድር ላይ በስጋ በነበረበት ወራት እንደሚሞትና በሶስተኛም ቀን ከሞት እንደሚነሳ ብዙ ቦታ ለደቀ መዛሙርቶች ያስተምር ነበር። የክርስቶስ ኢየሱስ ትምህርት እውነት መሆኑ፣ እርግጠኛ መሆኑ፣ እውን መሆኑ መረጋገጥ ካለበት የኢየሱስ ክርስቶስ መነሳት መወራት አለበት። ለምን ሉቃስ 24 ላይ ስናነብኮ ይቤዠናል ብለን ተስፋ ያደረግነው ያሉ ነበሩ። ኢየሱስ ግን ከመሞቱ በፊት ሲነግራቸው የነበረ እናንተ በመጽሐፍት እንዲህ ተብሎ የተጻፈውን ለምንድነው የማታስተውሉት? የሰው ልጅ እንደሚሞት በሶስተኛም ቀን እንደሚነሳ መከራ እንደሚቀበል እንደሚነሳ የተጻፈውን አላነበባችሁም ነው ያለው። ስለዚህ ነው የኢየሱስ ትንሣኤ መሰበኩ በመጽሐፍ ስለ ኢየሱስ መሞትም መነሳትም ስለተጻፈ መጽሐፉን ራሱ እውን ካደረገልን አንዱ የኢየሱስ ትንሣኤ ነው። ዛሬ መቀጥላት ጳውሎስ ለምንድነው ይሄን ያለው ስንል ሌላኛው የጳውሎስ ለምንድነው የክርስቶስ ኢየሱስን ትንሣኤ ማውራት የፈለገው? ለምንድነው? እሷን ቀጥለን የዛሬውንም በዚሁ እናያለን። ለምንድነው? እግዚአብሔር አብን እዚህ ቦታ ላይ የጠቀሰበትን እንመለከታለን። እግዚአብሔር አብ ኢየሱስ ክርስቶስን ከሙታን ባያስነሳው ኖሮ ከሙታን የተነሳው ያለን እግዚአብሔር አብ ኢየሱስ ክርስቶስን ከሙታን ባያስነሳው ኖሮ የሚሰበክ ወንጌል አይኖረንም ነበር። አሜን። ኢየሱስ ክርስቶስ ከሙታን ባይነሳ የምንሰብከው ምን አይኖረንም? ወንጌል አይኖረንም። ወንጌል አይኖረንም። እንደገና ደግሞ ኢየሱስ ክርስቶስ ከሙታን ባይነሳ ጳውሎስ ሐዋርያ ሆኖ መሾሙ ይሄ ስልጣን ምንም አይጠቅመውም። ኢየሱስ ከሙታን ባይነሳ ጳውሎስ ሐዋርያ መደረጉ ምንም ምን አይልም ማለት ነው፣ አይጠቅምም። የሱ ሐዋርያ መደረጉ ጥቅም የለውም። ምክንያቱም በጣም ብዙ መጽሐፍ ቅዱስ ላይ ስንመለከት በተለይ ኤፌሶን 1 ላይ እናያለን። ኤፌሶን 3 ላይ ጳውሎስ ሲናገር ስለዚህ ስለ ጌታ ኢየሱስ፣ ስለዚህ ወንጌል፣ ስለዚህ ጌታ ሐዋርያ እንደሆነ ይናገራል። ሐዋርያነቴ ስለሱ ነው ይላል። ኢየሱስ ከሙታን ባይነሳ የማን ሐዋርያ ይሆናል? ስለዚህ የሱ ሐዋርያ ተብሎ መጠራት ምን አይኖረውም? ትርጉም አይኖረውም። ዛሬ መልሱልኝ። ቆይ ጌታ ኢየሱስ ከሙታን ባይነሳ ነብይ መባል፣ ሐዋርያ መባል፣ ወንጌላዊ መባል፣ አስተማሪ መባል ምንድነው የሚጠቅመን? የክርስቶስ ኢየሱስ ከሙታን መነሳት ግን የእግዚአብሔር መንግስት እስክትመጣ ድረስ የክርስቶስ ኢየሱስን ሞትና ትንሣኤ እንሰብካለን። ኢየሱስ ታልፎ በሚሰጥባት ሌሊት ያንን የፋሲካ በዓል ሲያከብር እኮ ስለሚበሉት ቂጣ ሲነግራቸው ወይም የጌታ ራት ሲያስረዳቸው ምን አለ? እኔ እስከምመጣበት ቀን ድረስ አለ ሞቴንና ትንሣኤን ምን ታረጋላችሁ አለ? ትመሰክራላችሁ ወይም ትናገራላችሁ። ኢየሱስ ከሙታን ባይነሳ ምን እንሰብካለን? ራሳችንን ሰብከን እንወጣለን። ራስን መስበክ ደግሞ በሰው ህይወት ላይ የሚጨምረው ነገር የለም። ስለዚህ ነው ኢየሱስ ራሱ ኤፌሶን 4 ቁጥር 11 ላይ ሲናገር ኢየሱስ ምን አለ? ወደ ላይ ወጣ ምርኮን ማረከ
ማረከ ይልና ለሰዎችም ስጦታን ሰጠ ይላል። አሁን በምድር ላይ ቤተክርስቲያን ባትኖር የክርስቶስ አካል የሆነች ቤተክርስቲያን በምድር ላይ ባትኖር ኖሮ ኢየሱስ ወደ ላይ ወጥቶ ምርኮ ማረከ ብሎ ለሰዎች ለምን ስጦታን ሰጠ? ለሰዎችም ስጦታን ሰጠ ይልና አንዳንዶችን ይላል አንዳንዶችን ሐዋርያት ሁሉንም አይልም። ይሄንን ዘመን ጌታ ይፈውሰው። ይሄ ዘመን ሁሉ ምን የሆነበት ማንም ቢመጣ በምን ቅባት ልቀባህ ቢባል ሚሽቀዳደመው አስቡት። ኢየሱስ ግን ወደ ላይ ወጥቶ ምርኮን ማረከ ይልና ለሰዎችም ስጦታን ሰጠ ነው የሚለው። አንዳንዶችን ሐዋርያ ነው የሚለው። አንዳንዶችንስ ነቢያት፣ ሁሉንም ነቢያት አደረገ አይልም። አንዳንዶችን ነቢያት፣ አንዳንዶችን ወንጌል ሰባኪዎች፣ አንዳንዶችን ደግሞ ምን አስተማሪዎች፣ አንዳንዶችን ደግሞ ምን እረኞች ይላል። ስለዚህ ነው በምድር ላይ ቤተክርስቲያን ስላለች እነዚህ አምስቱ ኦፊሶች ወሳኝ ናቸው። ሐዋርያ አለ፣ አስተማሪ አለ፣ እረኛ አለ፣ ወንጌል ሰባኪ አለ፣ ነብይ አለ እንጂ ሁሉንም ሐዋርያት አደረገ አይልም። ሁሉንም ነቢያት አደረገ አይልም። ዛሬ በዚህ ዘመን ወንጌላዊ ራሱ መስማት በጣም ብርቅ ሆኖብናል። እንደውም ወንጌላዊ ብላችሁ ከሾማችሁ ከአብያተ ክርስቲያናት ነው እንደመጣው ይባላል። ምክንያቱም በእነሱ ዘመን አርገነዋል። ኢየሱስ ግን የተናገረው ለዚህ ዘመን ነው። እንደገና አንድ ነገር አርሜ ማልፈው በዚህ አንዳንዶችን ሐዋርያ፣ አንዳንድ ነቢያት፣ አንዳንድ አስተማሪ በሚለው ይሄ ምንድነው? ግሬስ ነው። ሐዋርያ ከሌለ አስተማሪ ትርጉም የለውም። ሐዋርያው ሄዶ ተናጥቆ ያመጣውን ምን የሚል ያስፈልጋል? የሚያስተምር ያስፈልጋል። ያስተማሪው ስራ ደግሞ ማስተማር ነው። ያን ደግሞ የሚማር ሰው መጋቢ ሆኖ እረኛ ሆኖ ደግሞ ጋይድ የሚያደርግ ያስፈልጋል። እንደገና ደግሞ ከእግዚአብሔር መልእክት እየሰማ በነብይነት መልእክት የሚያመጣ ያስፈልጋል። ብልቶቻችን መካከል ሁሉ አይን ነው እንዴ? እያንዳንዱ የተለያየ ስራ ነው ያለው። ለዚህ ነው መጽሐፍ ቅዱስ ጸጋ ልዩ ልዩ ነው፣ መንፈስ ግን አንድ ነው። አሜን። ታዲያ ጸጋ ልዩ ልዩ ከሆነ መንፈሱ አንድ ከሆነ ለምን ወንጌላዊ ከሆንክ ወንጌላዊ ሆነ አትቀጥልም? ለምንድነው ከአንድ 2 ዓመት በኋላ ፓስተር የምትሆነው? እኔ እቃወማለሁ ይሄንን። ምክንያቱም ጸጋ አያድግም። አስተማሪ ከሆንክ አስተማሪ ነኝ አይደለ? ሐዋርያ ከሆንክ ሐዋርያ ነህ። አሁን እኮ የእድገት ሆኗል። ጸጋ ልዩ ልዩ ነው፣ አሰራርም ልዩ ልዩ ነው። መንፈስ ግን አንድ ነው። የተካፈልነው የጠጣነው አንዱን መንፈስ ነው። ከነብይ አስተማሪ አያንስም፣ ከነብይ አስተማሪ አይበልጥም፣ ከእንትን አይበልጥም። ቸርች ውስጥ ጥረን ተጋግረን እንደ መለማመጃ አስቀድመን ወንጌላዊ እናረግና በሱ ትንሽ ድብ ካረግነው በኋላ ፓስተር እንላለን። የለም፣ ጸጋችንን ለይተን እንወቅ። አንዲት ቤተክርስቲያን ያለችው የክርስቶስ አካል፣ እሷ ላይ ነው የምናገለግለው። ጳውሎስ ምን አለ? በአንደኛ ቆሮንቶስ 1 ላይ እኔ ጳውሎስ አለ አይደል? እኔ ጳውሎስ ምን አረጋለሁ አለ? እተክላለሁ። በቃ የኔ ስራ መትከል ነው። ጳውሎስን ቁጭ ብለህ አጠጣ ልትሉት አትችሉም። እኔ አለ ምን አረጋለሁ? እተክላለሁ። አጵሎስ ደግሞ ያጠጣ ነበር አለ። ሐዋርያ ሥራ 18 ላይ አጵሎስ ይላል በእግዚአብሔር ቃል ዕውቀት የበረታ ነበር ይላል። እና የአጵሎስ ስራ ማጠጣት ነው። ወንድሜ ሚተክል ከሌለ ማን ነው የሚያጠጣው? ሁላችን ተካይ ሆንን። ማን ያጠጣ? ለዚህ እኮ ነው ውሃ ቅዳ ውሃ መልስ የሆነው ዘንድሮ። ሁሉ ተካይ ነው። ማን ያጠጣ? በገፍ ጌታን የሚቀበል ሰው ይመጣል። ሚያጠጣ ስለሌለ ነገ አናገኘውም። እኔ ጳውሎስ ተክላለሁ አለ፣ አጵሎስ ያጠጣል አለ፣ እግዚአብሔር ደግሞ ያሳድግ ነበር አለ። እኛ አለ ከእግዚአብሔር ጋር አብረን የምንሰራ ሰራተኞች ነን አለ። ስለዚህ አጵሎስም ሰራተኛ ነው፣ ጳውሎስም ሰራተኛ ነው። ጳውሎስ የተከለውን አጵሎስ ሲያጠጣ እግዚአብሔር ስራው ምን ማድረግ ነው? ማሳድ። ታዲያ የተከለለት ከሌለ የጠጣ ከሌለ እግዚአብሔር ምኑን ያሳድጋል? አብረን እግዚአብሔር መንግስቱ ሰራተኞች ነን። ምን ተክልን ተክላለን፣ ምን ናጠጣ እናጠጣለን። የሚያሳድግ እግዚአብሔር ነው። ሃሌሉያ። እና የጳውሎስ ኢየሱስ ከሙታን ባይነሳ የሚሰበክ ወንጌል የለም። ያንን ለመናገር ነው። አንድ ነገር ሳምንት እንዳየን አሁንም በዛ ምን ቀጥለው እግዚአብሔር አብ አለ ጌታ ኢየሱስ ክርስቶስን ከሙታን ምን ያደረገው ነው ያለው? ያስነሳው። ሐዋርያ ሥራ ላይ ባለፈው ሰጥቻችኋለሁ። 3ም ላይ 2ም ላይ አንብበናል። እግዚአብሔር አብ እናንተ የገደላችሁትን አለ አይደለ?
እግዚአብሔር ግን የሞትን ጣር አጥፍቶ ምን አረገው አለ? አስነሳው አለ። ይሄንን ኤፌሶን 1 ቁጥር 20 ላይ እናነባለን። ክርስቶስንም ከሙታን ሲያስነሳው ከአለቅነትና ከስልጣንም ከኃይልም ከጌትነትም ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል። እዚህ ጋር ምንድነው ያለው? በክርስቶስ ኢየሱስ ባደረገው ሥራ የብርታቱ ጉልበት ምን ይላል አለ? ይታያል። የእግዚአብሔር የብርታቱ ጉልበት የታየው አለ ኢየሱስ ክርስቶስን ከሙታን ምን ሲያደርገው ነው አለ? ሲያስነሳው ነው። እና ክርስቶስ ኢየሱስ ከሙታን ሲነሳ እኛም አብረን ምን አድርገናል? ተነስተናል። ሞቱን በሚመስል ሞት ከተባበርን፣ ሮሜ 6 ሞቱን በሚመስል ሞት ከሱ ጋር ከተባበርን ይላል። ትንሳኤውንም በሚመስል ትንሳኤ ከሱ ጋር ምን አድርገናል ነው የሚለው አይደል? ስለዚህ ነው ክርስቶስ ኢየሱስ ከሙታን ሲነሳ እኛም አብረን ምን አድርገናል የሚለው ተነስተናል። ጳውሎስ ጌታ ኢየሱስ ክርስቶስ በምድር ላይ በነበረበት ቆይታ አልነበረም ብያለሁ አይደል? አልነበረም። በስጋ ወራቱ ኢየሱስ በነበረበት ጳውሎስ አልነበረም። ጳውሎስ ኢየሱስን ያወቀው በመገለጥ ነው። ሐዋርያት ሥራ በቀደም ባየነው 9 ላይ ደማስቆ ላይ ከሙታን የተነሳውን ኢየሱስን ያየው። ከሙታን የተነሳውን ግን የሚገርማችሁ ለካ የክርስቶስ ኢየሱስ መሞት የሱ መሞት እንደሆነ ጳውሎስ ሲናገር እዚሁ ገላትያ 2:20 ላይ ምን ብሎ ነው የሚናገረው? እኔ አሁን ይላል ሕያው ሆኜ አልኖርም። የቱ ጳውሎስ? አሁን የመጣ ጳውሎስ፣ ከኢየሱስ ጋር ያልነበረ ጳውሎስ። እኔ አለ እንደኛ እኮ ጳውሎስ መጽሐፍ ነው የሰማው አይደል? በመጽሐፍት እንዲህ ተብሎ ተጽፎ ስለነበረ ያንን የተጻፈውን መጽሐፍ እንዴት እንዳመነው ወዲያው ምን አለ? እኔ አሁን ሕያው ሆኜ አልኖርም፣ በእኔ ግን አለ ክርስቶስ ምን ይላል? ይኖራል። እኔ ሕያው ሆኜ አልኖርም። ለምን አለ? ከክርስቶስ ጋር ምፈልገው ይሄንን ነው። ከክርስቶስ ጋር ምን ብያለሁ ይላል? ተሰቅያለሁ። የት ነበረ ጳውሎስ ኢየሱስ ሲሰቀል? ስለዚህ ነው ስለ ትንሣኤም ስናወራ ስለ ስቅለትም ስናወራ የክርስቶስ ኢየሱስን መሰቀል ልናወራ ሳይሆን የኛን አብረን መሰቀል ልናወራ ነው። አሜን። ከክርስቶስ ጋር ምን ብያለሁ አለ? ተሰቅያለሁ። ይሄ ለጳውሎስ ብቻ የሚሰራ አይደለም። በዚያ ዘመን ኢየሱስ ሲሰቀል አብሮ ያልነበረ ጳውሎስ እኔ ከኢየሱስ ጋር ተሰቅያለሁ ካለ በዚህ ዘመን ያለን እኛም ከክርስቶስ ጋር ምን ብለናል? ተሰቅለናል፣ ደግሞ ተነስተናል። አሜን፣ ሃሌሉያ። ስለዚህ ነው ክርስቶስ ኢየሱስ ይሄ የሱ ትንሣኤ ሞት የተሸነፈበት ትንሣኤ ነው። አሜን። ሲኦል ድል መንሳት፣ ሞት ሆይ መውጊያ ከየት አለ? የሞት መውጊያ ምን አለነ? ተሸነፈ። ስለዚህ የክርስቶስ ኢየሱስ ትንሣኤ ሞት ምን ያለበት? የተሸነፈበት። አሜን። አሁን ሕያዋን ነን። ኢየሱስ ጌታ ነው። እኛ ሙታን አይደለንም። አሜን። ሙታን ካለ እናገራለሁ። ኤፌሶን 2 ላይ በበደላችሁና ረቢሎ በበደላችሁና በኃጢአታችሁ ሙታን ነበራችሁ ነው የሚለው። ነበራችሁ አላፊ ጊዜ ነው። በበደልና በኃጢአታችን ሙታን ነበርን። በነበርን ተዘግቷል። አሁን ግን ነው የሚለው ሙታን ለነበርን ለኛ በክርስቶስ ኢየሱስ ምንን ሰጠን? ሕይወትን ሰጠን። ኢየሱስ ጌታ ነው። እና ስትጸልዩ ራሱ ሕይወት እንዳለው ሰው ጸልዩ። ጸሎታችን ሽታ ይኑረው። አምልኳችን ሽታ ይኑረው። ሕይወት የሚሸት ሙታን ባሉበት የሚጠፋ ነገር አይኖርም አይደል? ስለዚህ እኛ ግን በሱ ምንድነው? ሕያዋን ነን። በጌታ ኢየሱስ ነው ሰው ሕያው መሆን የሚችለው። ለምሳሌ እነዛ ፈሪሳውያን እኮ ሕጉን ያስተምራሉ። ሕጉን ጠንቅቀው ነው የሚያስተምሩት። ፈሪሳዊ ናቸው፣ ሕጉን በደንብ የሚያውቁ ግን በክርስቶስ ኢየሱስ ትንሣኤ፣ ደህንነት፣ መዳን በኢየሱስ ሚለውን የሚቃወሙ ናቸው። ግን ኢየሱስ መጥቶ ምንድነው ያላቸው? በጣም ልብሳቸው ያስፈራል፣ ረዣዥም ነው ንጽህናው ምናምኑ። ግን ኢየሱስ አየና እንዲህ አላቸው፣ እናንተ የተለሰነ መቃብር ይላቸው ወይ አትገቡ
ወይ አታስገቡ። ዛሬ ህይወት የበራለት ሰው ወደ ህይወት ያስገባል። አሜን፣ ያስገባል። እናንተ ግን አላቸው የተለሰነ መቃብር። ምን ማለት ነው የተለሰነ መቃብር? ኢየሱስ ይሳደባል እንዴ? በጣም የምታውቁት የሀብታም ሰው መቃብር ሳሉልኝ እስቲ። በጣም የሀብታም ሰው፣ በጣም ባለጠጋ ሰው፣ አንድ አፍታ የቀብር ቦታውን ቼክ አድርጉት። ያ ሰው ሲሞት በምን አይነት እምነበረድ ነው ሐውልቱን የምናሰራው? ዋጋው ድንጋዩ በጣም ውድ በሆነ እምነበረድ፣ እንደገና እንደ ሀብታም ግቢ በሽቦ እናጥራለን። ምርጥ ውድ አበባዎች በቀን እያመጣን ቦታውን እናሳምራለን። እየመጣን ሁሉ እንደውም ተገናኝተን እንሄዳለን። ግን የሚገርማችሁ ውድ አበባ የተቀመጠለት በሚገርም እምነበረድ ውስጥ የተቀመጠ ያ ግን ውስጡ ምንድነው? ሙት ነው። እና ዛሬ ላያቸው ሚገርም ልብስ ለብሰው ሚገርም ነገር አድርገው ሚገርም ስታይ ህይወት ያለው አይምሰልህ። ኢየሱስ አይቶ እናንተ የተለሰነ መቃብር ነው ያለው። ውስጥ ያለው የሞተ ነው። ዛሬ ሙት ሕያው መሆን የሚችለው በክርስቶስ ኢየሱስ ነው። ለኛስ ሕይወት ሆነልን። ዛሬ እምላለሁ እባካችሁ በሞት ላለን፣ እባካችሁ በሞት ላለን እንደ ዳዊት ለሞት እንዳልተኛ አይኖቼን አበራ እንዳለ ዛሬ በሞት እንዳትቀጥሉ። አይን በኢየሱስ ስም ይብራ። አይን በኢየሱስ ስም ይብራ። ጨለማ በኢየሱስ ስም ይጋፈፍ። ውስጥ ያለው የሞተ ለዚህ ነው ኤፌሶን 2 እንደዛ ያለው በበደልና በኃጢአታችን ሙታን ነበራችሁ፣ እግዚአብሔር ግን ከክርስቶስ ጋር ምን ሰጠን? ስለዚህ የተሰጠን ህይወት ነው። ስለዚህ ትንሳኤው ሞትን ምን ያደረገበት ነው? ያሸነፈበት ነው። የኢየሱስ ከሙታን መነሳት ብዙ ነገርን ነው ምን ያደረገው? ያሸነፈው። ዛሬ የተገኘነው በኢየሱስ መነሳት ነው። እስኪ ሮሜ 8:11 ነገር ግን ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ቢኖር ክርስቶስ ኢየሱስን ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጠዋል። እዚህ ጋር የተጠቀሰው ኢየሱስ ክርስቶስን ከሙታን ያስነሳው ያ መንፈስ ነው የሚለው። እዚህ ቦታ ላይ ከሙታን ባስነሳው በእግዚአብሔር አብ አይደለም የሚለው። ስለዚህ አንዳንድ ሰዎች መንፈስ ቅዱስ የለበትም ወይ? መንፈስ ቅዱስ ለምንድን ነው እዚህ ጋር ያልተጠቀሰው የሚል ጥያቄ ጠየቀኝ ሰው ነበረ። በክርስቶስ ኢየሱስ መነሳት ውስጥ አሁን እኔ አብ ወልድ መንፈስ ቅዱስ አንድ አምላክ አንድነትን ለመናገር የተቀመጠ እዚህ ጋር መናገር የምፈልገው አንዳንድ ቦታ ላይ በደንብ በኋላ ኖቱን ከሰጠው ወዲያ አወራለሁ። መጽሐፍ ቅዱሳችን ሶስቱንም የሚጠራበት ቦታ አለ፣ ሁለቱን የሚጠራበት ቦታ አለ፣ አንዱን ብቻ የሚጠራበት አለ፣ አብን ብቻ የሚጠራበት አለ፣ አብና ወልድን ደግሞ የሚጠራበት አለ፣ ደግሞ ሶስቱንም የሚጠራበት አለ። ስለዚህ መጀመሪያ አንድ አምላክ ነው የሚሆነውን እርግጠኛ እንሁን። ስለዚህ ነው እዚህ ቦታ ላይ መንፈስ ቅዱስም እኮ ኢየሱስን አስነስቷል። ግን ለምንድን ነው እዚህ ገላትያ ላይ መንፈስ ቅዱስ ያልተጠቀሰው? መንፈስ ቅዱስ እኮ ራሱ እግዚአብሔር ነው። ሃሌሉያ። ስለዚህ ነው ሮሜ 8:11 ላይ አመጣና ምን ብሎ ነገረን? ኢየሱስ ክርስቶስን ከሙታን ያስነሳው ያ መንፈስ አለን። ሮሜ ላይ እኮ መንፈስ ቅዱስም እንዳስነሳው ጠራልን። መንፈስ ቅዱስ እንዳስነሳው ኢየሱስን ከሙታን ያስነሳ ያ መንፈስ አለ በእናንተ ቢኖር ደግሞ አለ ለሚሞተው ሰውነት ምንን ይሰጠዋል አለ? ሕይወትን። አይደለም ኢየሱስን ማስነሳት ብቻ፣ እኛ መካከል እንኳን ለሚሞት ሰውነት ምንን መስጠት የሚችል ነው? ዛሬ የተቀበልነው መንፈስ ቅዱስ እስከ ዓለም ፍጻሜ በእኛ ውስጥ ያለው መንፈስ ቅዱስ ለሚሞት ሰውነት ምንን መስጠት የሚችል። ስለዚህ እግዚአብሔርን አመስግኑት። ጌታ ኢየሱስ እኔ ብሄድ ይሻላችኋል እንዳለ እኔ ብሄድ ይሻላችኋል፣ እኔ እንደሄድኩ አይደል አጽናኙን መንፈስ ቅዱስን እልክላችኋለሁ። ይሄ መንፈስ ቅዱስ ለዘላለም በእናንተ ውስጥ ይኖራል አለ። ስለዚህ ነው በእኛ ውስጥ የኖረው ይሄ መንፈስ ቅዱስ ለዘላለም። ማንም ለዘላለም ካንተ ጋር አይኖርም። ለዘላለም ግን ካንተ ጋር የሚኖር በአንተ ውስጥ የሚኖር ማነው? እሱ መንፈስ ቅዱስ። ይሄ መንፈስ ኢየሱስን ከሙታን ያስነሳ ነው። በእኛ መካከልም ለሚሞት ሰውነት ምንን መስጠት የሚችል?
ሕይወትን አሜን። ዛሬ ሞት የሸተተ ነገር አለ። ሞት ያለ ነገር አለ። ሕይወትን የሚሰጥ መንፈስ ባንተ ውስጥ አለ። ለሚሞት ሰውነታችን እንኳን ሕይወትን ምን ይላል አለ ይሰጣዋል። መንፈስ ቅዱስን ሩቅ አታድርጉት። ምናልባት ሶስቱ የተገለጡበትን ውስን ክፍል ልስጣችሁ። ለጠየቁኝ ዛሬ አነሳለሁ ስላልኩ ያንን ከማየታችን በፊት ጥቅሱን ሰጣችኋለሁ። አብ ወልድ መንፈስ ቅዱስ የሚለውን ጥቂት ነገር ልናገር። እግዚአብሔር የሚለው ስም ባህራዊ ስሙ ነው። እግዚአብሔር የሚለው ስም አሁን ብዙዎቹ እግዚአብሔር ካለ አብ የሚመስለው ሰው አለ። እግዚአብሔር የሚለው ስም ባህራዊ ስሙ ነው። ሶስቱ የሥላሴ አካላት በአንድነት የሚጠሩበት ቃል በቃል መጽሐፍ ቅዱስ ውስጥ ሥላሴ የሚል አናገኝም፣ ግን ሶስቱም ደግሞ የተገለጡበት ስፍራ ነው። ከዛ ቃል ተነስቶ ነው ሥላሴ የሚለው የተወሰደው። ስለዚህ እግዚአብሔር የሚለው ስም ምን አይነት ስም ነው? ባህራዊ የሆነ ስሙ ነው። እግዚአብሔር አብ ይጠራበታል፣ እግዚአብሔር ወልድ ይጠራበታል፣ እግዚአብሔር መንፈስ ቅዱስ ይጠራበታል። ይሄ አንድ አምላክ በሶስትነት የተገለጠ ነው። አሜን። በመለኮት አንድ ነው፣ በስልጣን አንድ ነው፣ በአገዛዝ አንድ ነው። ይሄ ግን አንድ እግዚአብሔር በሶስትነት እንደተገለጠ መጽሐፍ እውን ነው። ለዚህ ትምህርት እንድትሆን ጥቂት ነው ያስኩት እንጂ ሰፊ ነው። ስለ ሥላሴ ትምህርት ሶስቱም የሚጠሩበት ስም ነው እግዚአብሔር የሚለው አብም ወልድም መንፈስ ቅዱስም የሚጠሩበት። ስለዚህ ይሄ አብ ወልድ መንፈስ ቅዱስ ስንት አምላክ? አንድ አምላክ። አንድ መጽሐፍ ላይ ደስ የሚል ነገር ስላገኘው ነው አብ ወልድ መንፈስ ቅዱስን ሲገልጥ የገለጠበት ደስ በሚል ቃል ገልጦታል። ምንድን ነው የሚለው? ሶስትነቱ ይላል። ሶስትነቱ አንድነቱን ሳይጨፈልቅ፣ አንድነቱ ደግሞ ሶስትነቱን ሳያፈርስ ለዘላለም ድንቅ ሆኖ የሚኖር እግዚአብሔር ብቻ ነው አለ። አሜን። ኢየሱስ ጌታ ነው። ስለዚህ እግዚአብሔር ይሄ ነው አንድ አምላክ። ብሉይ ኪዳን ፊተኛ ኋለኛ እኔ ነኝ አልፋ ኦሜጋ ማን ነው የሚለው? እግዚአብሔር ብሎ የሚለው እግዚአብሔር የሶስቱም መጠሪያ ነው ብያቸዋለሁ። ፊተኛ ነኝ ኋለኛ ነኝ ከኔም በኋላ አምላክ የለም። ሂዱ ደግሞ ራእይ ላይ ሞቼ ነበር ሕያው ሆኛለሁ ፊተኛም ኋለኛም እኔ ብቻ ነኝ ይላል። አሜን። ለዚህ ነው በአምላክነት ክብር ሲኖር ይላል ኢየሱስ ፊልጵስዩስ ከአምላክ ጋር እንደመተካከል። ስለዚህ ኢየሱስ ሰው ሲሆን እኛን ወክሎ ሆኖ ሲመጣ ይሄንን የአምላክነት መብቱን ትቶ ነው። አሜን ሃሌሉያ። ስለዚህ እግዚአብሔር በስም በአካል በግብር በኩነት ሶስት ሲሆን በመለኮት በባህሪ በህልውና በአገዛዝ በስልጣን ስንት አምላክ? አንድ አምላክ። እስራኤል ሆይ ስማ አምላክ ስንት አምላክ ነው? አምላካችን እግዚአብሔር አንድ አምላክ በሶስት የተገለጠ አሜን። አብ ወልድ መንፈስ ቅዱስ ተብሎ የተጠራ ራሱ ጌታ ኢየሱስ ማቴዎስ ወንጌል 28:19 ላይ ምን አለ? እንግዲህ ሂዱና አህዛብን አይደለም ይላል ራሱ ጌታ ኢየሱስ። እንደውም እኮ ከሞት ተነስቶ ሊያርግ ያለበት ሰዓት ነው። በሰማይና በምድር ስልጣን ተሰጠኝ ብሎ ያንን ስልጣን ለደቀ መዛሙርቱ ሊሰጥ ሲል እንዲህ አላቸው፣ እንግዲህ ሂዱና አህዛብን ሁሉ አለ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸዋል። አብንም ወልድንም መንፈስ ቅዱስንም። ስለዚህ ነው እዚህ ጋር ጳውሎስ አብንም ወልድንም ጠርቶልናል። ሮሜ 8 ላይ ደግሞ ኢየሱስን ከሙታን ያስነሳው ራሱ ማን ነው አለ? መንፈስ ቅዱስ ነው። ስለዚህ በኢየሱስ ከሙታን መነሳት መንፈስ ቅዱስ አሜን። አንደኛ ጴጥሮስ ላይ 1 እና 2 አነባለሁ። እስከዛ አይንዬ ሁለተኛ ቆሮንቶስ 13:14 ያሬዶ አንደኛ ቆሮንቶስ 12 ከ3 እስከ 6። እሺ ላንብብ ጴጥሮስን 1 እና 2። የኢየሱስ ክርስቶስ ሐዋርያ ጴጥሮስ እግዚአብሔር አብ አስቀድሞ እንዳወቃቸው በመንፈስም እንደሚቀደሱ ይታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረጡ ይላል። አሁን እዚህ ጋር ሶስቱንም ተጠቅመዋል። ግልጽ ነው። ምን አለ? እግዚአብሔር አብ አስቀድሞ እንዳወቃቸው አለ። እግዚአብሔር አብ ብሎ ነው። እግዚአብሔር አብ አስቀድሞ እንዳወቃቸው በመንፈስም እንደሚቀደሱ አለ። ስለዚህ መንፈስ ቅዱስን ቀዳሽ፣ አብን ደግሞ ያወቃቸው፣ ኢየሱስን ደግሞ በደሙ ይረጩ ዘንድ አለ። በኢየሱስ ደም ይረጩ ዘንድ፣ በመንፈስ ቅዱስ ይቀደሱ ዘንድ እግዚአብሔር አብ ያወቃቸው ይላል።
አብ ወልድ መንፈስ ቅዱስን ገለጠልን። ስለዚህ ሶስቱም በአንድነት የገቡበት አለ፣ ሁለቱ የገቡበት አለ፣ አንዱ ብቻ ደግሞ የጌታችን የኢየሱስ ክርስቶስ ሰላም ከእናንተ ጋር ይሁን ብሎ ደግሞ የሚዘጋበት አለ። እንዴ ለምንድን ነው እዚህ ቦታ አብና ወልድን ያልጠቀሰው አንልም? እግዚአብሔር አንድ አምላክ ነው። ግልጽ ነው። እሺ የቆሮንቶስ ስለዚህ የሥላሴን የማዳን ስራ ነው የምንመለከተው ማለት ነው። የጌታ የኢየሱስ ክርስቶስ ጸጋ የእግዚአብሔርን ፍቅር የመንፈስ ቅዱስም ህብረት ከሁላችሁ ጋር ይሁን አሜን። እዚህም ጋር ምንድን ያለው? የጌታችን የኢየሱስ ክርስቶስ ጸጋ ይላል። ከዛስ የእግዚአብሔር ፍቅር የመንፈስ ቅዱስ ህብረት፣ ሶስቱንም አልጠራ። የእግዚአብሔር አብ ፍቅር፣ የኢየሱስ ጸጋ፣ የመንፈስ ቅዱስ ህብረት ከማን ጋር ይሁን? ከሁላችን ጋር ይሁን። ቀጣይ ስለዚህ ማንም በእግዚአብሔር መንፈስ ሲናገር ኢየሱስ የተረገመ ነው የሚል እንደሌለ በመንፈስ ቅዱስም ካልሆነ በቀር ኢየሱስ ጌታ ነው ሊል አንድ እንኳን እንዳይችል አስታውቃችኋለሁ። የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው። መንፈስ ግን አንድ ነው። ቀጥል። አገልግሎትም ልዩ ልዩ ነው፣ ጌታም አንድ ነው። እሺ። አሰራርም ልዩ ልዩ ነው፣ ሁሉን በሁሉ የሚያደርግ እግዚአብሔር ግን አንድ ነው። አሜን። እዚህም ጋር ሶስቱ ተገልጿል። ምን አለ? የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው። ከዛ ቀጠለና ምን አለ? አሰራርም ልዩ ልዩ ነው፣ ሁሉም በሁሉ የሚያደርግ እግዚአብሔር አንድ ነው። አገልግሎት ልዩ ልዩ ነው፣ ጌታም አንድ ነው። አሰራርም ልዩ ልዩ ነው፣ ሁሉም በሁሉ የሚያደርግ እግዚአብሔር ግን ስንት ነው አለ? አንድ ነው። ሶስቱንም ጠርቶልን ግን ስንት ነው አለ? አንድ ነው። ስለዚህ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ብለን ምንጸልየው ይሄ አንድ አምላክ ነው። አሜን። ስለዚህ እግዚአብሔር የተባረከ ይሁን። ጌታ ኢየሱስ እንደሄደ እኔ መንፈስ ቅዱስን እልክላችኋለሁ አለ። መንፈስ ቅዱስን ላከ። ከዛ ደግሞ እዛው ማቴዎስ ላይ መልሶ ምን አለ? እስከ ዓለም ፍጻሜ እኔ ከማን ጋር ሆናለሁ አለ? ከእናንተ ጋር ሆናለሁ። አሜን። እና እንደዚህ ስላለ አሁን እግዚአብሔር አብ እኛ ጋር የለም መንፈስ ቅዱስና ልንል አይደለም። ይሄ አንድ አምላክ እግዚአብሔር ከኛ ጋር ነው። ምክንያቱም በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ምን ይላል? አሁን ያደርነው ሁሉም በሚችለው አምላክ ምን ውስጥ ነው? ጥላ ውስጥ ነው። ሃሌሉያ። ስለዚህ ዛሬ የተማርነው ይሄንን ይመስላል። የመጨረሻዋ የኢየሱስን ትንሣኤ የተናገረው ሰዱቃውያን የሚባሉ በሙታን ትንሣኤ የማያምኑ ስለነበሩ ነው። ጳውሎስ ከሙታን ባስነሳው ብሎ አይደል? ለምን የክርስቶስ ኢየሱስን ከሙታን መነሳት ማን የሚባሉ አያምኑ? ሰዱቃውያን የሚባሉ የክርስቶስ ኢየሱስን ትንሣኤ አያምኑ። በጣም መጽሐፉን ሳነበው እየገረመኝ ነበር። ሐዋርያ ሥራ 23 ላይ ከ6 እስከ 8 አንብቡት። እንዲሁም ደግሞ ማቴዎስ ወንጌል 22 ወደ ቁጥር 23 አንብቡት። ሰዱቃውያን የሚባሉ ልክ እንደ ፈሪሳውያን ያሉ ናቸው። ሰዱቃውያን የሚባሉ በምን የማያምኑ ናቸው? በሙታን ትንሣኤ የማያምኑ ናቸው። ቆሮንቶስ 15:22ን አንብቤ ልጨርስ። አንደኛ ቆሮንቶስ 15:22ን እንዲህ ይላል። ከቁጥር 20 ላንብበው። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ፣ አሜን። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን በአንድነት እንበል። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗል። አሜን። ሞት በማ በኩል? ሞት በሰው በኩል ስለመጣ ትንሣኤ ደግሞ በማን በኩል ሆነ? ስለዚህ ኢየሱስ ሰው መሆን ስለነበረበት ትንሣኤ የመጣው በሰው በኩል ነው። የሞተው ሰው ስለነበረ ጌታ ይባርካችሁ። ጌታ ቢፈቅድ ደግሞ ሳምንት እንቀጥላለን።